የተወደዳችሁ ቤተሰቦቼ በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንኳን ለበዓተ ክረምቱ በሰላም አደረሳችሁ። በሰላም ያስፈጽመን። እንግዲህ ወደ ክረምቱ ቅኔ ከመሄዳችን በፊት ክረምት የሚለውን ዘር ከየት እንደሚገኝ እንመለከታለን ማለት ነው። እናንተም እንደተለመደው ፎሎ አድርጋችሁ ቤተሰብ በመሆን ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለሌሎችም አጋሩ። እንግዲህ ክረምት የሚለው ዘር ከርመ ወይንም ከረመ ይላል ዋናው አንቀጽ ማለት ነው። እንግዲህ ከረመ ማለት ነው። ከርመም ቢል ከረመም ቢል ከረመ ነው የሚለው። ይሄ ግስ እንግዲህ ከርመ ሲል ገብረ በሚለው ገብረን ይመስላል። ገብረ ይገብር፣ ይግበር፣ ይግበር ብሎ ደግሞ ከረመ የሚለው ደግሞ ትክክለኛ ቀተለን ይመስላል። ስለ ቀተለ ይቀትል፣ ይቅትል፣ ይቅትል ይላል። አሁን ስለዚህም ደግሞ ከረመ ግን ከረመ ይከርም፣ ይክርም፣ ይክርም ብሎ ነው የሚወርደው ማለት ነው። በማን በቀተለ ማለት ነው። ስለዚህ ከረመ የሚለው ወይንም ከርመ የሚለው እንግዲህ ኃላፊ ግስ ነው። ባለፈውም እንዳየነው በሌላ አንቀጽ ይሄ ያለፈውን ነገር ነው የሚያወራው። ከረመ ሲል አልፏል ማለት ነው። ይከርም ሲል ደግሞ ካልአዩ ምንድን ነው? ትንቢት ግስ ይባላል። የሚመጣውን መተንበይ ማለት የምተነብይ ማለት ነው። ይከርም ይከርማል ይላል። ሳልሳዩ ደግሞ ይክርም ይላል። ይከርም ዘንድ ማለት ነው። ይሄ ዘንድ አንቀጽ ነው ማለት ነው። አሁን ይክርም ይክረም የሚለው ትእዛዝና ዘንድ አንቀጽ ተመሳሳይ ነው። ከመ ይክርም ብንል አሁን ከመ ይክረም ይክረም ብንል ዘንድነቱን ይነግረናል። ምን ስላለ? ከመ ስላለ ማለት ነው። ሌላ እንዲከርም ከሆነ ደግሞ ከመ ይከርም እንደ ሊከርም ምናምን የሚል ከሆነ ይሄኛው ዘንድ ሲሆን ግን ከመ ይክርም ብሎ ዘንድነቱን በንባቡ እናውቀዋለን። ከመ እላው ላይ ከወደቀ ማለት ነው። ሳይወድቅም ግን ይክርም ብሎ ዘንድ እንደሆነ የምናውቀው በገጸ ንባቡና በምስጢሩ ነው ማለት ነው። ይክርም የሚለውን ትእዛዝ መሆኑን የምናውቀው አሁንም በንባቡ ምስጢር ነው። ትእዛዝ ነው ወይንስ ዘንድ ነው ብለን እዛ ንባቡ ላይ አይተን ዘንድን ወይንም ትእዛዝ መሆኑን እንለያለን ማለት ነው። ተመሳሳይ ስለሆኑ በግሶች ላይ ብዙውን ጊዜ እነዚህ ሁለቱ አንድ ናቸው የሚሆኑት። ይክርምና ይክርም ብሎ ዘንድና ትእዛዙ ተመሳሳይ ያደርጋል ማንኛውም ግስ ማለት ነው። ስለዚህ ገጸ ንባብ ላይ ስናገኘው በምንድን ነው የምንለየው ስንል ግን እንዳልኳችሁ በምስጢረ ንባቡ ነው። በንባቡ ምስጢር ነው የምንለየው ማለት ነው። ትእዛዝ ከሆነ የማዘዝ ከሆነ ወይንም የዘንድ ከሆነ ይሆን ዘንድ፣ ይከርም ዘንድ፣ እንደዚህ ይበላ ዘንድ ወይንም ይብላ ይጠጣ ከሆነ ትእዛዝ ይሆናል ማለት ነው። ወደ ንዑስ አንቀጹ ስንሄድ እነዚህ እንግዲህ ከዘንድ አንቀጽ ውጭ ሶስቱ አበይት አናቅጽ ይባላሉ። ማን? ከረመ ወይንም ከርመ፣ ይከርም፣ ይክርም ዘንድ አንቀጽ። እነዚህ ማሰሪያ ይሆናሉ ማለት ነው። ማሰሪያነት። ይክርም ግን ማሰሪያ ሳይሆን ይስባል እንጂ አያስርም። ዘንድ አንቀጽ ይስባል እንጂ ማሰሪያነት ለማሰሪያነት በአንቀጽ ወይንም በግስ አይቀመጥም ማለት ነው። ይክርም ትእዛዝ ይክረም ብለን ይህንን ክረምት ይለፍ ይክረም ብንላውን ማሰሪያ ያደረግነው ማለት ነው። ይሄም ደግሞ ይከርም ክረምቱን ያልፋል ይከርማል ካልን ደግሞ ይህንን ማሰሪያ ያደረግነው ማለት ነው። ከርመ ወይንም ከረመ ብለን ካልን ደግሞ ከረመ አለፈ ያን ብለን ማሰሪያ እናደርገዋለን ማለት ነው። ከማን ውጪ? ሶስቱ ማሰሪያ ይሆናሉ ከዘንድ አንቀጽ ውጪ። ዘንድ አንቀጽና ዘንድ አንቀጽን የምንመድበው ከንዑሳን አናቅጽ ነው የምንመድበው ማለት ነው። ይሄም አሁን ከሪም፣ ከሪሞት፣ መክረም ይሄም ዘንድ አንቀጽ በማሰሪያነትም እንዲሁም ደግሞ በሳቢነትም የሚያገለግል ነው። ውእቱን መርምሮም ሊሆን ይችላል።
እንደ ተናቦ ማለት ነው በማናበብ እንዲሁም ደግሞ ሳይናበብ ይስባል ሊያስርም ይችላል ማለት ነው። አሁን ቀጣይ ደግሞ ክሩም ከራሚ ይሄ ውስጠ ዘ ነው የሚሆነው። ምንድነው ይሄ? ሳድስ ውስጠ ዘ ነው። ይሄኛው ደግሞ ሳልስ ውስጠ ዘ ነው። ክሩም ከራሚ ሁለቱን በአንድ ላይ የሚያወርዱ መምህራን ስላሉ ነው። ክሩም፣ ክሩማን፣ ክርምት፣ ከራሚት፣ ከራመያት እያለ ደግሞ ለየብቻውም ያወርዱታል። ክሩም ሳድሱን ለብቻው፣ ሳልሱን ውስጠ ዘ ለብቻውም የሚወርድበት ጊዜ አለ። ግን አብዛኞቹ መምህራን አንድ ትርጉም ስለሚሆን ለምሳሌ ክሩም ከራሚ ብንል አሁን ትርጉም ውስጠ ዘ የከረመ ኃላፊ እንደ ኃላፊ ግስ ልክ እንደ ኃላፊ ግስ የከረመ እንደገና ደግሞ ወደ ትንቢት የሚከርም እንደገና ደግሞ ለሌሎች የሚያከርም ብለን መተርጎም እንችላለን ማለት ነው። ይሄን ክሩም ከራሚ ብለን ስንተረጎመ ማለት ነው። የነዚህ ትርጉም የሚከርም፣ የሚያከርም፣ የከረመ፣ የሚከርም፣ የሚያከርም ብለን መተርጎም እንችላለን ማለት ነው። ቅዱስ ቀዳሲ፣ ቅዱሳን ቀዳሰያን፣ ቅድስት ቀዳሲት፣ ቅዱሳት ቀዳሰያት ብለን ልክ እንደዚህ ደርበን ማውረድ እንችላለን ለማለት ነው። እስከዛሬ የተመለከትነው በተናጠል ነው። ስለዚህ አሁን ክሩም ከራሚ ውስጠ ዘ ለአንድ ሰው ለአንድ ወንድ ካል፣ ክሩማን ከራሚያን ደግሞ ለብዙ ወንዶች፣ ክርምት ከራሚት ለአንድ ሴት ካል፣ ክሩማት ከራሚያት ደግሞ ለብዙ ሴቶች ብለን በእንደዚህ አይነት መልኩ እናወጣዋለን ማለት ነው። ማንኛውም ግስ በእንደዚያ ውስጠ ዘር ያለው ውስጠ ዘር የሌለው ግስ አለ። ውስጠ ዘር ያለው በእንደዚህ አይነት መልኩ ያወጣል ማለት ነው። ሌላው መክርም፣ መስተክርም መስም ውስጠ ዘ ነው። ይሄም እንደዛው ነው እንዳልኳቸው። አሁን ለመስም ውስጠ ዘ የሆነበት አሁን ከዘሩ ከዚህ ከአንቀጹ ተጨማሪ መን እዚህ ጋር አድርጓል። ይሄ አሁን ተጨማሪ መን ስላደረገ እዚህ ጋር ደግሞ መስተን ስለጨመረ መስም ውስጠ ዘ ይባላል ማለት ነው። መስም ውስጠ ዘ ዘር ለቅጽልም እንደ ባለቤትነትም የሚያገለግል ዘር ነው ማለት ነው። ከዛ ይሄንን አሁን ለአንድ ወንድ ካልነው ለአንድ ወንድ ውስጠ ዘር ነው ብለናል። ደግሞ ለብዙ ወንዶች ስናደርገው መክርማን፣ መስተክርማን ብለን ለብዙ ወንዶች እናደርገዋለን ማለት ነው። መክርምት፣ መስተክርምት ብለን ለአንዲት ሴት ካልን ደግሞ መክርማት፣ መስተክርማት ብለን ለብዙ ሴቶች ደግሞ እንደዚህ እናወጣለን ማለት ነው። ተመልከቱ፣ ልክ እንደ ውስጠ ዘው ማለት ነው። ክሩም ከራሚ፣ ክሩማን ከራመያን፣ ክርምት ከራሚት፣ ክሩማት ከራመያት ብለናል። ሳድስና ሳልስ ውስጠ ዘ። እዚህ ጋር ደግሞ መስሙን ደግሞ ምናል ነው? መክርም፣ መስተክርም፣ መክርማን፣ መስተክርማን፣ መክርምት፣ መስተክርምት፣ መክርማት፣ መስተክርማት ብለን ለአንድ ወንድ ለብዙ ወንዶች፣ ለአንዲት ሴት ለብዙ ሴቶች እንሰጣለን ማለት ነው። ከርም ዘመድ ዘር ይባላል። ይሄ ምንድነው ዘመድ ዘር የሆነው? ልክ አንቀጹን መስሎ ሳይጨምር ሳያጎድልም ስለተገኘ ማለት ነው። ከርም ለምሳሌ አሁን ካለ ር አለ፣ መ ደግሞ ም ብሎ አለ ይገኛል። ዘመድ ዘር ይባላል። ክራማት እንላለን። ክርም ያለውን ማለት ነው ክራማት ብለን እናበዛለን። አክራም ብለን የብዙ እናበዛዋለን ማለት ነው። እንግዲህ ከረምት ደግሞ እዚህ ጋር መድበል ይላል። ከረምት ይሄንን ስናገኘው ይሄ አሁን ለምን ያገለግለናል ብንል ከረምት ማለት የከረመች፣ የከረሙ ለብዙ ወንዶች፣ የከረሙ ለብዙ ሴቶች ብለን ለሁሉም ቅጽልም ሆነ እንደ ባለቤትነትም መጠቀም እንችለዋለን ማለት ነው። ይሄን ከረምት ያለው መድበል ነው ማለት ነው። ከዛ ከራሚ የሚለው ደግሞ ዘመድ ጥሬ ዘር ይባላል። ዘመድ ጥሬ ዘር። ይሄ ምንድነው? ዘመድ ጥሬ ዘር የተባለበትን ምክንያት ምንድነው? ልክ ከአንቀጹ ጋር ተመሳሳይ ነው። በከ ካለ በረ አለ፣ በመ ሜ ስላለ ከራሚ ብሎ ጥሬ ዘር ይላል ማለት ነው። ሌላው የፈለግነው አሁን ክረምት የሚለው ነው። ክረምት ምዕላድ ይባላል። ለምን ምዕላድ ተባለ? ተን እዚህ ጋር አትርፎ ስለተገኘ ከአንቀጹ ትርፍ አለች። ተ እዚህ ጋር ትርፍ ስላለ ምዕላድ ዘር
አረጋት ማለት ነው። ምክራም የሚለው ደግሞ ባዕድ ዘር ይባላል። ለምን? ምን ስለጨመረ እዚህ ጋር። መስከረም የሚለው ወሩ ደግሞ ባዕድ ከምዕላድ ይሆናል ማለት ነው። ለምን ቢባል ባዕድ ከምዕላድ መንና ሰን ስላስገኘ። ከረም ቢሆን አሁን ያው ዘር ነበረ፣ እንደ ዘር ነበረ። ባዕድ ከምዕላድ ያሰኘው አሁን መስ ብሎ እነዚህን ዘሮች ስለጨመረ መስከረም የሚለውም የመጀመሪያው የኢትዮጵያ ወር ከዚህ ነው የሚወጣው። ከረመ ከረመ፣ ክረምቱ አለፈ፣ አበቃ፣ ተካተተ ሲል መስከረም ይላል ማለት ነው። ክረምትን እንግዲህ በዚህም አይነት መልኩ እናገኘዋለን። አሁን ክረምት፣ ከርም፣ ክራም ብለን ቅኔ ላይ ስናገኘው አሁን ከዚህ ዘር ይወጣ ነው ይሄ ሁሉ ማለት ነው። በዚህ አይነት መልኩ ዘሮችን ማውጣት እንችላለን። በዚህ ፎርሙላ የቀተለ ቤት በቀተለ ቤት የሚወርዱትን ልክ እንደዚሁ ማመቻቸት እንችላለን፣ መተንተን እንችላለን ማለት ነው። በተለይ በዚህ በዘመናዊያን ትምህርት የሰለጠናችሁ ልክ በእንደዚሁ አይነት መልኩ የሚጠብቀውና የሚላላው ሊቸግራችሁ ሊያስቸግር ይችላል እንጂ በእንደዚህ አይነት ፎርም ማውጣት ይቻላል ማለት ነው። አንቀጹን መሰረት አድርጋችሁ ማለት ነው። ስለዚህ ዘንመ ዝናም የሚለውን ደግሞ ይሄንን ዘር ከየት እንደሚወጣ አይተን ቀጥታ ከጉባኤ ቃና እስከ መወድስ ደግሞ ቅኔ በክረምቱ በሚደርቁት በሚለመልሙት፣ ክረምት በሚወዳቸው ክረምት በሚጠላቸው፣ ክረምት ባስወጣቸው ክረምት ደግሞ ባስገባቸው፣ የክረምት ቤተሰብ የሆኑ የክረምት ቤተሰብ ያልሆኑ እነዚህን በማነጻጸር በሰምና ወርቅ በመሰነድ ቅኔ ደግሞ እንተክላለን ማለት ነው። ከእናንተ የሚጠበቀው መጽሔተ ግዕዝ ዩቱብ ብላችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሌላም ደግሞ እንደዚሁ ቲክታኩን ፎሎ አድርጋችሁ ቤተሰብ ሆናችሁ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ለሌሎች አጋሩ። ሰፋ ካለ ደግሞ እኔም በሞራል ያው አገለግላችኋለሁ ለማለት ነው። ይቆየን። መልካም የክረምት ቆይታ